ከዓለማችን 7 ሜጀር ማራቶኖች መካከል እጅግ ትልቁ የሚባለው ከ55,000 በላይ ተሳታፊዎችን የሚይዘው $100,000 ሽልማትን ለአሸናፊዎች የሚያበረክተው የኒውዮርክ ማራቶን ዕለተ እሁድ ፌብሩዋሪ 2 ይካሄዳል። በዚህ ውድድር ኢትዮጵያዊው የረጅም ርቀት ንጉስ ቀነኒሳ በቀለ ከኬንያዊው የማራቶን ጀግና አትሌት ኤልዩድ ኪፕቾጌ ጋር ለአንዴና ለመጨረሻ ጊዜ ይፋጠጣሉ። ሁለቱ አንጋፎች የሚያደምቁት ይህ ውድድር እንደነ ሲፈን ሐሰን፣ ጎቲቶም ገብረስላሴ፣ ሄለን ኦቢሪና ቪቪያን ቼሮዌት የመሳሰሉ ጠንካራ አትሌቶችም የሚያደምቁት መድረክ ነው። የተወደዳችሁ የሸጋ ስፖርት ተከታታዮች ለዛሬ የ54ኛው ኒውዮርክ ማራቶን ቅድመ ዳሰሳን ይዘን መተናል። ላይክ በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። 54ኛው የዓለማችን ትልቁ ማራቶን የሆነው ኒውዮርክ ሲቲ ማራቶን ነገ ይካሄዳል። 137 ሀገራት የተውጣጡ 55,642 ሯጮች በኒውዮርክ ጎዳናዎች ይህንን የ42 ኪሎ ሜትር ውድድር ያደርጋሉ። ዘንድሮ ከዚህ ቁጥር ከፍ ያለ ተሳታፊ ለማግኘት ነው የታቀደው። ቀነኒሳ በቀለ፣ ደረሰ ገለታ ከኢትዮጵያ ተጠባቂ ናቸው። ኤልዩድ ኪፕቾጌ፣ ሲፈን ሐሰን፣ ጎቲቶም ገብረስላሴ፣ ሄለን ኦቢሪ የመሳሰሉ ሌሎች አትሌቶችም ይገኛሉ። በሁለቱም ጾታ በውድድሩ ስለሚኖሩ ተካፋዮች ዘርዘር አድርገን ለመመልከት እንሞክር። በወንዶቹ እንጀምር። የ43 ዓመቱ ቀነኒሳ በቀለና የ40 ዓመቱ ከሳምንት በኋላ 41ኛ ዓመቱን የሚደፍነው ኤልዩድ ኪፕቾጌ በነገው ውድድር ይገናኛሉ። በባላንጣነት ከ20 ዓመታት በላይ የዘለቀ የትራክና የጎዳና ውድድሮች ባላንጣነት በሁለቱ አትሌቶች መካከል አለ። በታሪክ እነዚህ አትሌቶች ከ20 ዓመታት በፊት ገደማ ነበረ ለመጀመሪያ ጊዜ መገናኘት የጀመሩት። አሁን የመጨረሻቸው የአንድ ውድድር የእርስ በርስ ፍልሚያ ሊሆን ይችላል። ምክንያቱም ኤልዩድ ኪፕቾጌ የመጨረሻ የማራቶን ውድድሬ ነው ሲል ገልጿል። ይህንን የኒውዮርክ ሲቲ ማራቶን ከ9 ሳምንታት በፊት በሲድኒ ማራቶን ተካፍሎ 9ኛ ደረጃ ይዞ አጠናቋል። የ43 ዓመቱ ቀነኒሳ በቀለ ደግሞ ሙሉ 2025 የካላንደር ዓመትን ያለ ውድድር አሳልፏል። እናም እነዚህን አንጋፎች በኒውዮርክ ሲቲ ማራቶን የደረጃ ሰንጠረዥ ላይ መጠበቅ መቼም የዋህነት ነው የሚሆነው። ነገር ግን በየትኛውም ጊዜ ሊያስገርሙንና ሊያስደምሙን ስለሚችሉ ላያደርጉት አይችሉም ደግሞ ብሎ ሙሉ በሙሉ መደምደምም አይቻልም። በዚህ ውድድር ላይ የቀድሞ የኒውዮርክ ሲቲ አሸናፊዎች ይገናኛሉ። የ2024 አሸናፊ ኔዘርላንዳዊው አብዲ ነጋዬ ይሮጣል። ብሔራዊ ክብረ ወሰንን የጨበጠ አትሌት ነው። በኔዘርላንድስ 2 ሰዓት ከ04 ከ20 ሰከንድ የማራቶን የግል ፈጣን ሰዓቱ ነው። የ2021 ሻምፒዮን ኬንያዊው አልበርት ኮሪር አለ 2 ሰዓት ከ06 ከ57 የግል ፈጣን ሰዓት ያስመዘገበ ነው። የ2022 የኒውዮርክ ሲቲ አሸናፊ ኢቫንስ ቼቤት የሚሮጥበት መድረክ ነው። ከሁሉም ተሳታፊዎች ግን የፈጠነ ሰዓት ያላቸው የርቀቱ የምንጊዜም ሁለተኛና ሶስተኛ የማራቶን ፈጣን ሰዎቹ ኤልዩድ ኪፕቾጌ 2 ሰዓት ከ01 ከ09 እና ቀነኒሳ በቀለ ብሔራዊ ክብረ ወሰን የሆነውን የኢትዮጵያን የማራቶን ፈጣን ሰዓት የያዘው 2 ሰዓት ከ01 ከ41 የሮጡ አትሌቶች የሚገናኙበት ነው። እንደነ አሌክሳንደር ሙቲሶ ሙኒያዎ ያሉ 2 ሰዓት ከ03 ከ11 እና ቤንሰን ኪፕሩቶ 2 ሰዓት ከ02 ከ16 ያላቸው አትሌቶች ግን ትልቁን የአሸናፊነት ግምት የሚወስዱ ናቸው። ከአሜሪካ በኩል በዚህ ውድድር ላይ አንደኛ ሆኖ ማጠናቀቅ ላለፉት በርካታ ዓመታት የሚታሰብ አልሆነም። ዘንድሮ ትውልደ ኢትዮጵያዊው ግን ለዩኤስኤ የሚሮጠው አባቢያ ሲምባሳ ፈጣን የሚባለው አሜሪካዊ ተካፋይ ነው። አትሌቱ ባለፈው ዓመት በቫሌንሲያ ማራቶን የገባበት 2 ሰዓት ከ06 ከ53 በኒውዮርክ ሲቲ ማራቶን ላይ ትልቅ ግምት እንዲሰጠው አስችሎታል። ኤልዩድ ኪፕቾጌ የበርካታ የኦሎምፒክ የዓለም ሻምፒዮንና የሜጀር ማራቶን ሩጫ አሸናፊው አትሌት ለመጀመሪያ ጊዜ ነው በጣም በሚገርም ሁኔታ በኒውዮርክ ሲቲ ማራቶን የሚካፈለው። እስካሁን ብዙ ሜጀር ማራቶኖችን
ድምጥማጣቸውን እያጠፋ ሲያሸንፍ ተመልክተናል። በኒውዮርክ ሲቲ ማራቶን ግን የመጀመሪያው ነው። አትሌቱ ከ9 ሳምንት በፊት 7ኛ ሆኖ በዓለማችን የሜጀር ማራቶን ውድድሮች ውስጥ የተካተተውን የቲሲኤስ ሲድኒ ማራቶንን ሮጦታል። 2 ሰዓት ከ08 ከ31 በመግባት በዚያ ውድድር ላይ 9ኛ ሆኖ ነበር ያጠናቀቀው። ጋዜጣዊ መግለጫ ሲሰጥ ነበረ ትላንትና። የውድድሩ መልክ የውድድሩ የፊት ፎቶ ልጥፎች ስቲፈን ሃሰን እና ኤሊዩድ ኪፕቾጌ ሆነዋል። ለነገሩ ሁለቱም ከ9 ሳምንት በፊት በነበረው የሲድኒ ማራቶን እንደዚሁ የውድድሩ ፖስተሮች ነበሩ። በጋዜጣዊ መግለጫ በርካታ የአትሌቲክስ የስፖርት ዘርፍ ጋዜጠኞች ይህንን ኬንያዊ የርቀቱ ንጉስ እየተባለ የሚጠራውን ሰው ለማግኘት ሲራኮቱ ተመልክተናቸዋል። በኒውዮርክ ጎዳናዎች ላይ በሴንትራል ፓርክ ጭምር ኤሊዩድ ኪፕቾጌ ልምምድ ሲሰራ ነበረ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በፕሮፌሽናል የማራቶን ሯጭነት ለ13 ዓመታት የዘለቀ ህይወት አለው። የማራቶን ሩጫ ህይወቱን 23 የፉክክር የማራቶን ውድድሮችን አድርጎ 16ቱን በአንደኛነት ያጠናቀቀ ነው። በጣም የሚገርም እኮ ነው። ከነዚህ 11 ድሎች ውስጥ ደግሞ 11ዱ በዓለማችን ሜጀር ተብሎ የሚጠሩ የማራቶን ውድድሮች ላይ ያሳካቸው ድሎች ናቸው። የሁለት ጊዜ የኦሎምፒክ የማራቶን የወርቅ ሜዳሊያ ባለቤት ነው። የዓለም ክብረ ወሰንን በተለያየ ጊዜ ደጋግሞ በማራቶን ሰባብሯል ኤሊዩድ ኪፕቾጌ። ቀጣይ ሳምንት 41ኛ ዓመቱን የሚደፍነው ይህ ሰው ከኦሎምፒክ.com ጋር በነበረው ቆይታ የኒውዮርክ ሲቲ ማራቶን የመጨረሻው እንደሚሆን እየተናገረ ይገኛል። አትሌቱ በበርሊን ማራቶን በዓለማችን ሜጀር ተብለው ከሚጠሩ ማራቶኖች መካከል በአንደኛው 5 ጊዜ ድል አድርጓል። 4 ጊዜ ደግሞ በለንደን ማራቶን በሌላኛው የሜጀር ማራቶን ድል አድርጓል። ከበርሊንና ከለንደን ድሎች ውስጥ ደግሞ ተጠቃሽ የሚባሉት 2018 ላይ 2:01:39 በመግባት የዓለም ክብረ ወሰን የሰበረበት፣ ደግሞ 2019 2:01:09 በመግባት ክብረ ወሰን ያሻሻለበት ነበረ። በቶኪዮና በሺካጎ ጭምር ድል ማድረግ ችሏል። በሲድኒ በቦስተን መሮጥ ችሏል። አሁን የቀረው ኒውዮርክ ሲቲ ብቻ ነው። እሱንም ነገ ይሮጣል። ለኦሎምፒክ.com ይህ የመጨረሻ ማራቶን ነው ብሏል። ኪፕቾጌ በአንታርክቲካ በረዶ ላይ የመሮጥ ፍላጎት እንዳለው ገልጿል። ከዚህ በኋላ ዘርፍ በመቀየር በሌሎች የህይወት ሩጫዎች ላይ እካፈላለሁ እያለ ነው። ከዛ ባለፈ ደግሞ ኤክስትሪም በሚባሉ ስፖርቶች ላይም መሮጥና መካፈልን ከዚህ በኋላ ህልሙ እንደሆነ ነው የገለጸው። ለመጀመሪያ ጊዜ በሚሮጥበት የኒውዮርክ ሲቲ ማራቶን ላይ በርካታ አድናቂዎቹና ደጋፊዎቹ አጅበውት ይሮጣሉ። ለኒውዮርክ ማራቶን ሌላኛው ድምቀት ደግሞ የሚሆነው ኢትዮጵያዊው ቀነኒሳ በቀለ ነው። በ2025 የካላንደር ዓመት ቀነኒሳ በቀለ ምንም ውድድር አላደረገም። ነገር ግን ይህ አትሌት ለመጨረሻ ጊዜ የማራቶን ውድድርን ያደረገው በፓሪስ ኦሊምፒክ ነበረና ፓሪስ ላይ የማስተርስ ክብረ ወሰንን ሰብሯል። የአንጋፎቹን ክብረ ወሰን ከ40 ዓመት በላይ ሆነው ማራቶንን ከሚሮጡ ሰዎች በጣም ፈጣኑ እርሱ ነው። 2 ሰዓት ከ04 ከ15 በመግባት ይህንን ክብረ ወሰን መጨበጥ የቻለ አትሌት ነው ቀነኒሳ በቀለና በዚህ በኒውዮርክ ሲቲ ማራቶንም ሌላ አዲስ ታሪክ ሊሰራ ይችላል። ደረሰ ገለታ ሌላኛው ኢትዮጵያዊ አትሌት ነው። 2 ሰዓት ከ02 መሮጥ የቻለ አትሌት ነው። የቦታው ፈጣን የኒውዮርክ ሲቲ ፈጣን ሰዓት 2 ሰዓት ከ04 ከ58 በመግባት ታምራት ቶላ የያዘው ነውና ይህንን ማሻሻል በአትሌቶቹ የሚጠበቅ ሌላ ግብ ይሆናል። ምናልባት ኒውዮርክ እና እንደነ ፓሪስ ያሉ በአቀበት የተሞሉ ማራቶኖች ላይ የዓለም ክብረ ወሰኖችን ማሻሻል የሚታሰቡ አይደለም። ግን የቦታውን ክብረ ወሰን ማለም በአትሌቶቹ ከፊታቸው የሚቀበጥ አንደኛው ቻሌንጅ ይሆናል። በሴቶቹ ደግሞ የቀድሞ አሸናፊዎች የተሰባሰቡበት ነው። ትልልቅ የሚባሉ አትሌቶች የሚሮጡበት ነው። ስቲፈን ሃሰን በዚህ መድረክ ላይ ትሮጣለች። ከርሷ ባለፈ የ2022 የኒውዮርክ ሲቲ ማራቶን አሸናፊዋ
ሻረን ሎኬዲ 2 ሰዓት ከ17 ከ22 ያላት ናት። የ2023 ባለድሏ ሄለን ኦቢሪ 2 ሰዓት ከ17 ከ41 የሮጠች ናት። የ2022 አሸናፊዋ ሼይላ ቼፕኪሩይ 2 ሰዓት ከ17 ከ22 መሮጥ የቻለች ናት። እነዚህ ሁሉ ይሮጣሉ። ሻረን ሎኬዲ እና ሄለን ኦቢሪ በቦስተን እና በኒውዮርክ ማራቶኖች ላይ በሀገር አሜሪካ እየተፈራረቁ ድል ማድረግን ለምደዋል። ባለፈው ሚያዝያ 2025 በቦስተን ሻሮን ሎኬዲ ነበር ያሸነፈችው። ያውም ደግሞ የቦታውን ክብረ ወሰን አሻሽላ 2 ሰዓት ከ17 ከ22 በመግባት የኒውዮርክን ደግሞ ሄለን ኦቢሪ ስታሸንፍ ተመልክተናታል። በሰባተኛው የዓለም የሜጀር ማራቶን ከ63 ቀናት በፊት ሲድኒ ላይ ድል ያደረገችው ኔዘርላንዳዊቷ አትሌት ደግሞ የሀገሯ የማራቶን ብሔራዊ ክብረ ወሰን ፈጣኑን ሰዓት ያዘችው ሲፈን ሐሰን ትልቁ ያሸናፊነት ግምት ተሰጥቷታል። 2 ሰዓት ከ13 ከ44 የግል ፈጣን ሰዓት ያላት ናት። የኦሎምፒክ ባለ ክብር ጭምር ናት። ሲፈን ከዚህ ቀደም በዓለም ሻምፒዮን በማራቶን ጭምር ወርቅ ከወሰደችው ከጎቲቶም ገብረስላሴ ጋር ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። በኒውዮርክ ሲቲ ጎቲቶም 2 ሰዓት ከ18 ከ11 ያላት ሯጭ ናት። የ2022 የኦሬገን ዓለም ሻምፒዮና አሸናፊ እንደነበረች ይታወሳል። ከዚያ በኋላ በተለያዩ ውድድሮች ላይ ተመልክተናታል። በበርሊን እንደዚሁ 2021 ላይ ያሸነፈች ነበረች። ኒውዮርክ ሲቲን በ2022 ሶስተኛ ሆና አጠናቃለች። ግን ባለፉት 2 ዓመታት ብቃቷ ትንሽ ወረድ ሲል ተመልክተናታል። በ10 ኪሎ ሜትር የጎዳና ውድድሮች፣ በግማሽ ማራቶን ከዛ ባለፈ በማራቶን ውድድሮችም ስትካፈል ነበር። ጎቲቶም ትልልቅ የሚባሉ ድሎች ርቀዋታል። ቶኪዮ ላይ 7ኛ ሆና በቅርቡ አጠናቃለች። ደግሞ ቶኪዮ ማራቶን ላይ እንደዚሁ 3ኛ ሆና ስትጨርስ አይተናታል። በሃምበርግ ማራቶን 3ኛ ሆና አጠናቃለች። ምናልባት ወደ ምርጡ ብቃቷ የምትመለስበት ሊሆን ይችላል። እንደ ወንዶቹ ሁሉ በሴቶቹም በጣም አንጋፋ የሆኑ አትሌቶች አሉ። ቪቪያን ቼሮይት እና ኤድና ኪፕላጋት ሁለቱ በጣም አንጋፋ የሚባሉ አትሌቶች እንደ ቀነኒሳና እንደ ኤሊዩድ ኪፕቾጌ በኒውዮርክ ሲቲ ማራቶን በሴቶቹም የሚካፈሉ አንጋፎች ናቸው። 4 የዓለም ሜጀር ማራቶን አሸንፋለች። ኪፕላጋት ተጠባቂ አትሌት ናት። ቼሮይት 42 ዓመቷን ደፍናለች። በትራክ ላይ ኢትዮጵያውያን አትሌቶችን ለዓመታት ስትፈትን ነበር። 5 የዓለም ሻምፒዮና ወርቅ ሜዳሊያዎችን በትራክ ውድድሮች ላይ ወስዳለች። እቺ አትሌት ወደ ማራቶን መታለች። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። እነዚህ ሁለት አንጋፋዎች ይገናኙበታል። የኒውዮርክ ሲቲ ማራቶን በጣም ከፍተኛ የሚባል የገንዘብ ሽልማት ለአትሌቶች የሚያበረክት ነው። በሁለቱም ጾታ በወንዶችም በሴቶችም የማራቶኑ አሸናፊ ሆኖ የሚያጠናቅቅ አትሌት $100,000 ሽልማት ያገኛል። ሁለተኛው $60,000፣ ሶስተኛው $40,000፣ አራተኛው $25,000፣ አምስተኛው $15,000 ያገኛል። ሽልማቱ እስከ 10ኛ ደረጃ ይዞ ያጠናቀቁ አትሌቶች ድረስ የሚሄድ ነው። በሁለቱም ጾታ በዊልቸር ደግሞ አሸናፊ ሆነው የሚያጠናቅቁ አትሌቶች $50,000 ሽልማት ይበረከትላቸዋል። ደግሞ ከአሜሪካውያን አትሌቶች አንደኛ ሆኖ የሚያጠናቅቅ አትሌት $25,000 ሽልማት አዘጋጆቹ እንዳዘጋጁ ለአሸናፊዎቹ ታውቋል። እንግዲህ በትልቁ የሚጠበቀው የኤሊዩድ ኪፕቾጌና የቀነኒሳ በቀለ ትንቅንቅ ነው። በነገራችን ላይ በትራክ ላይ ቀነኒሳ ፍጹም የበላይነትን ወስዷል በኤሊዩድ ኪፕቾጌ ላይ። በጎዳና ውድድሮች ደግሞ ኪፕቾጌ ፍጹም የበላይነት ነው ያለው። ከ2017 ጀምሮ እነዚህ አትሌቶች በብዙ ማራቶኖች ላይ ተገናኝተዋል። ለምሳሌ ሺካጎ ላይ በ2014 ጀምሮ ተገናኝተዋል። ቀነኒሳ 4ኛ፣ ኤሊዩድ ኪፕቾጌ 1ኛ ሆኖ የጨረሰበት ነው። ለንደን ላይ በለንደን ማራቶን 2016 ተገናኝተዋል። ቀነኒሳ 3ኛ፣ ኤሊዩድ ኪፕቾጌ 1ኛ ሆኖ ጨርሷል። በበርሊን ማራቶን 2017 ላይ ተገናኝተው ነበር። ኤሊዩድ ኪፕቾጌ 1ኛ፣ ቀነኒሳ ውድድሩን መጨረስ አቅቶት አቋርጦ ወጥቷል። በለንደን ማራቶን 2018 ተገናኝተው ነበር። ኤሊዩድ ኪፕቾጌ 1ኛ፣ ቀነኒሳ 6ኛ ሆኖ ጨርሷል። ለመጨረሻ ጊዜ የተገናኙት በፓሪስ ኦሊምፒክ ነበር። እነዚህ ሁለት አንጋፎች ቀነኒሳ 39ኛ ሆኖ ሲያጠናቅቅ፣ ኤሊዩድ ኪፕቾጌ ደግሞ ውድድሩን አቋርጦ ዲኤንኤፍ ሆኖ ነበር የጨረሰው። አሁን የኒውዮርክ ሲቲ ማራቶን ለመጨረሻ ጊዜ የሚገናኙበት መድረክ ይሆናል። ለኢትዮጵያውያኑ አትሌቶች ደግሞ ለአትሌቲክስ አፍቃሪዎች ጭምር መልካም ውጤት እንዲገጥማቸው እንመኛለን።